አሁን ያለችን ነገር ምንድን ነው? የሰማነው መረጃ ምንድን ነው? የእውነት አቤት እናንተ ሳሉት ይሄ ነገር እየሰማን ያለ ነው እውነት ነው ወይስ ምን ማለት እንዳለብኝ አላውቅም። ለማንኛውም ወደ ቤተሰቦች የዛሬው ነገር በሩጫ ነው። ጄን ምን እንደሚሆን እኔ ያውቃለሁ። ራሴም ማጣራት ያለብኝ ነገር በአግባቡ አጣራለሁ። ወደ እናንተ ማድረስ ያለብኝን ወደ እናንተ። በጣም ቤቱ ክላሱ መረበስ ተጀመረ። እኔ የህግ አካል እንደሆኑ ነው እንደነገሩ የማውቀው። የህግ አካል ከሆናችሁ ለምን ይዛችሁ አትወጡም? እዚህ ተከራይም አለ ሌላ ላፊ ማለት ነው። ጭራሽ ሊሆን ለመሰንዘር ምናምን ትይታል። እሱ የህግ አካል ከሆናችሁ በቃ ይዛችሁ ትቱ። ሌላ ሰው ተከራይቷል እየረበሻችሁ ነው ምናምን ብዬ ካልሆነ ሌላ አካባቢ ላይ ያሉ ኮሚኒቲ ስልኮች እኛ ጋር አለ። እንደዚህ አይነት ችግር ካለ የሚያስተምር ስራ ስንሰራ ለምንድን ነው ቢያንስ ሰብስክራይብ ማንደረገው? ለምንድን ነው ማንበረታተው? የእውነት ቆይ ምን ችግር አለው? ሰብስክራይብ የሚያስከፍል ነገር አለ? ሰብስክራይብ ከእድሜያችን ከሰዓታችን ከገንዘባችን የሚቀንስ ነገር አለ? 200,000 ለመግባት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላም ፍቅር ተመኘሁላችሁ። ዛሬ የመጣሁበት ቪዲዮ በጣም የሚያሳዝንና እኔ ራሱ ስሰማው ትንሽ እንትን ያልኩበት ነው። ምንድነው የሚለውን እንግዲህ በኤልሳ አባት ጉዳይ ነው ዛሬ የመጣሁት። እንግዲህ የኤልሳ ፍቅረኛ አሁንም ቢሆን በቃ ሰዎችን ማሳደድ፣ ሰዎችን ማሰቃየት በሰው እየላከ እንግዲህ እንደቀጠለ ነው ማለት ነው። እንግዲህ ልዑል እንግዲህ ሰሞኑን እያያችሁት ነው ምን እንደሚሰራ። ዛሬ ደግሞ እንግዲህ አቶ ተፈሪ እንደሚሉት ከሆነ ይሄ የልጁ ማን የኤልሳ ፍቅረኛ የተባለው ልጅ እንግዲህ ዛሬ ብቻ አይደለም አለ። ይሄ 2 ቀን በሩ ላይ መኪና ይዘው እየመጡ ሲገባ ሲወጣ እየተከታተሉት እንደሆነ እያየ እኔ ደግሞ መንገደኛ ነው ብዬ ምንም እንትን አላልኩትም አለ። ስወጣም በሬ ላይ ቆሞ ነው የማየው አለ። ስገባም እንደዛው እየተከታተሉኝ አለ። ይሄ ሰው ደግሞ እንግዲህ ቦታ አጋጣሚውን አግኝቶ እዛ አካባቢ ሰው ከሌለ አቶ ተፈሪን ምን ለማድረግ እንደፈለገ አቶ ተፈሪን አስገድዶ የሆነ እንትን ዶክመንት አለ ብሏል። እሱን ለማስፈረም ሆን ብሎ የተዘጋጁበት ብሎ ነው እንግዲህ እንደዛ ነው የሚያወራው አቶ ተፈሪ። ምን ባላት ድርጅቱን እንትን ሊያስብለኝ ነው ብሎ ፈራና ነገሮቹ ሁሉ ሲያይ በጣም እንትን ሲሉ ከዛ የቤት ያለ መውጣት ወሰንኳል። እና አንድ ቀን ሙሉ ዝም ብዬ እንደዚህ ብቅ ብዬ ምናምን ሳይ አሁንም በር ላይ ናቸዋል። በቃ እነሱ የሚፈልጉት ምንድን ነው? ብቻውን በቃ አካባቢው ጭል ሲል እሱን በግድ እንትን ብለው መኪና ውስጥ አስገብተው ለማስፈረም ወይም ይዞት ምን እንደሚያደርጉት እሱ ፈጣሪ ነው የሚያውቀው። ግን ደግሞ ይሄ ነገር ሲጠራጠር ቀጥታ ልዑል ጋር ደወለ፣ አቶ ተፈሪ ማለት ነው። ልዑል ወደ አሁኑ ጊዜ እንትን ሳይል ሲሄድ እንግዲህ እነዚህ ሰዎች የኦሬዲ ፍቅረኛዋ እንኳን የለም። ልዑል እንዲሁም ሌላዎቹ አንድ ላይ ሰብሰብ ብለው ሲመጡ እዛው መኪናው ቁሞ ልጆቹ አቶ ተፈሪን እየጠበቁ ሲወጣ ለመያዝ ማለት ነው። እነ ልዑል ቀድመው መጥተው እነዚያን ልጆች ይዘው ምንድን ናችሁ? ለምንድን ነው ሰውን እንትን የምትሉት? ምንድን ነው የምትጠብቁ ሲባሉ እንግዲህ ተገደው በግዳቸው እንግዲህ የኤልሳ ፍቅረኛ እንደላካቸው አቶ ተፈሪን እሱ ካለበት ቦታ ይዘነው ለመሄድ ነው ብለው እንግዲህ በስከ መጨረሻ ፈጣሪ ሲያወጣው እንግዲህ አቶ ተፈሪ አንዳንድ ጊዜ ግን እውነት ነው የምላችሁ ልዑል እግዚአብሔር ይስጠው፣ ሁልጊዜም ለሰዎች ደራሽ ነው። እንግዲህ የአቶ ተፈሪ ፈጣሪ ነው ያወጣው እንጂ በመጀመሪያ እሱ እንደ ሌላ ቀን መስሎት ተዘናግቶ ወጥቶ ቢሆን አልቆለት ነበር። ግን ደግሞ ፈጣሪ ትረፍ ሲለው እንግዲህ እነሱን ካየ በኋላ ቤት ያለ መውጣት ቤት ውስጥ መቀመጥ ስለጀመረ ነው እንጂ ኦልሬዲ እነሱ ተዘጋጅተውበት የመጡት ነበረ። እነዚህ ልጆች ምንድን ነው የሚሉት? ምንድን ነው የሚፈልገው ምናምን ሲባል እንግዲህ እሱን አናቅም ነው የሚሉት። ይዛችሁት እኔ ያለሁበት ቦታ ድረስ ና ነው የተባለው ተብሎ እዛ ልዑላችን ደግሞ እሱ ያለበት ቦታ የኤልሳ ፍቅረኛ ማለት ነው፣ እሱ ያለበት ቦታ እኛን ውሰዱን አለ። እንግዲህ እነሱም ትንሽ እንትን ብለዋል፣ ተመተውም ምንም ብለው እንግዲህ ካለበት
ፍቅረኛዋ ያለበት ቦታ እንዲወስዳቸው አስገድደዋቸው ማለት ነው። ከዛ እዛ ቦታ ሲሄዱ ልክ ይዟቸው ሲሄድ እንግዲህ የኤልሳ ፍቅረኛ ማን ይንገረው ምን ይሁን ምንም አልታወቀም። እኔ እኮ ሁልጊዜም ከነ ልዑል ወይ ከዛ የሚጠራጠር ወይ እነሱ የሚከታተል ሰው አለ ብዬ ነው የማስበው። ልጆቹ ይዛችኋቸው ነው ካለበት ቦታ ላይ የኤልሳ ፍቅረኛ አለ ተብሎ እነ ልዑል በጣም ሰብሰብ ብለው ነበር የሄዱት። ግን እዛ ሲሄድ ምንም ሰው አልነበረም። ቤቱ ዝም ብሎ ባዶ ነበር የተገኘው። ኦሬዲ ያው እነ ልዑል እንደሆኑ ወይ የሆነ ሰው ነግሮታል ወይም ያ ሰው እነ ልዑልን ይከታተላል ብዬ ነው የማስበው እንጂ እንዴት ሊያውቅ ቻለ? እንዴትስ ከቤት ሊወጣ ቻለ? ኦሬዲ እየጠበቀ ያለው አቶ ተፈሪን የሚያመጡለት ልጆች ነው። ግን ቀድሞ እንዴት ከቤት ሊወጣ እንደቻለ አላውቅም። ዋናው እግዚአብሔር ይመስገን ምንም ነገር አልተፈጠረም። አቶ ተፈሪን ፈጣሪ አውጥቶታል። በጊዜው ይሄን ነገር ለልዑል ደውሎ ባይናገር ኑሮ ዛሬ ምን ውስጥ እንደሚወስዱት እራሱ ፈጣሪ ነው የሚያውቀው። እና አንዳንድ ጊዜ ሰዎች ሆን ብለው ለእናንተ ችግር የሚሆንባችሁ ሰዎች አሉና አቶ ተፈሪ ደግሞ በተፈጥሮ ካያችሁት በጣም ምስኪን ዝምተኛ ነው። በተለይ በኤልሳ ጉዳይ ላይ ሰሞኑን ሕፃኑ ከጠፋ ቀን ጀምሮ ስለ እሷ ነው የሚያስበው እንጂ እኔን እንደዚህ ያግቱኛል፣ እኔን እንደዚህ ለማድረግ ምናምን ብሎ አላስብም። እና ልዑላችን እንግዲህ ልጆቹን ከያዘ በኋላ እንግዲህ ሱቅ አለበት የተባለው ቦታ ላይ እንዳልኳችሁ ከሄደ በኋላ እንግዲህ ቤቱ ባዶ ነበር የተገኘው። ምክንያቱም እኔ እንግዲህ ከኋላ እነ ልዑልን የሚከታተል ሰው ወይ የእሱ ሰዎች አሉ ወይ ከልዑል የደወለ እኔ አላውቅም። ብቻ ኦሬዲ እሱ እየጠበቀ የነበረው እንግዲህ የኤልሳን አባት እንደሚያመጡት ነበር። ግን ደግሞ እንዳሰበው አልተሳካለትም። ኦሬዲ የኤልሳ አባት በተደጋጋሚ እንግዲህ ስለ ልጁ ፍቅረኛ እንግዲህ ብዙ ጊዜ እየተናገረ ነበረ። ከዚህ በፊትም አይታችሁታል። ስለሱ በጣም ብዙ በደል ብዙ ነገር ጎዳና ላይ እስከ መውጣት ድረስ ያደረሰው እንግዲህ ይሄ ሰውዬ ነው። ዛሬ እንግዲህ የልጅ ልጁን ነገ ዛሬ ያገኛለሁ ሲል እሱ ጭራሽ ባላሰቡት እንትን በሩ ድረስ እየመጡ እንግዲህ እያስፈራሩ እንዳይወጣ እንዳይገባ እያደረጉ እንትን ሲሉት እንግዲህ ይሄ አቶ ተፈሪ ሲጀመር ማለት ነው ወደው እንዳያቸው ዝም ማለት አልነበረበትም። ራሱንም ማስጨነቅ አልነበረበትም። ለምን አልነገርከኝም ሲለው ልዑል አንተን ችግር ውስጥ ማስገባት አልፈለኩም በእኔ ችግር ላይ አንተን ደግሞ ሌላ ችግር እንትን እንዳለብህ። ይሄ ደግሞ እንደዛ ተብሎ የሚታለፍ ነገር አይደለም። የህይወት ጉዳይ ነው። ነገ ጠዋት እነዚህ ሰዎች ምን እንደሚሉ አይታወቅም። ኦሬዲ ብርና እንትን ያላቸው ሰዎች በየቀኑ አዳዲስ እንትን ነው የሚያመጡ። ስለዚህ እንደውም አቶ ተፈሪ እድለኛ ነው። ምክንያቱም ልዑል በጊዜው እንትን ስላለለት ማለት ነው። ግን ደግሞ ዝምታን ከመረጠ ነገ ጠዋት ዋጋ ያስከፍለዋል። ብዙ ነገር እንትን ይለዋል። ልክ የሆነ ነገር ሲጀመር አሁን ኤልሳ እንደ በፊቱ አይደለች። የሆነ ነገር እንትን ካለች ደግሞ ሀሳቧን ካልቀየረች ማለት ነው አሁን ለልዑል ነው ሁሉም ነገር እንትን የምትነግረው። ስለዚህ እንግዲህ ለአባቷም እንግዲህ ፈጣሪ አውጥቶታል። ዛሬ ካላዙት እንግዲህ ድጋሚ ያው አንድ ጊዜ ከጀመርሽው የሆነ ነገር እስከ መጨረሻው ድረስ እንትን ሳትይ አታቆሚም። እነዚህ ሰዎች ኦልሬዲ አላማቸው አንድና አንድ ወይ ድርጅቱን እንትን ለማስባል ነው። ከዚህ በፊትም እንግዲህ አይታችኋል። በልዑል እና በእግዚአብሔር ቸርነት ነው የተመለሰለት ብዙ ነገሮች እና ዛሬም ይመስለኛል እንግዲህ እንትን ለማስፈረም ሆን ብሎ አቶ ተፈሪ እንግዲህ ምንም አያደርግለትም። ለምን ታዲያ ገንዘቡን ለመውረስ ካልሆነ በስተቀር ከአቶ ተፈሪ ጋር የሚያገናኘው ነገር የለም። ሲጀመር ኤልሳም ኦሬዲ ልጇን ነው የምትፈልገው። እሱ ጋር ብዙም እንትን አይደለውም ብላለች። ስለዚህ እንግዲህ በተደጋጋሚ እነሱ ቤት እየመጣ በር ላይ ሰው እንትን እያለ እንትን የሚያስቸግር ከሆነ አንድና አንድ እነ ልዑል አሁን ትኩረታቸውን አድርገው
ይህን ሰውዬ መያዝ አለባቸው፣ የኤልሳ ፍቅረኛ ማለት ነው። ብዙ ጊዜ እሷም ተናግራለች ከዚህ በፊትም አሁንም ቢሆን የአባቷን እንትን እንደሚፈልግ አቶ ተፈሪም እንግዲህ የተረዳው ነገር ቢኖር እንግዲህ ድርጅቴን እንትን ለማስባል ነው እንጂ ከኔ ምን ፈልጎ ነው እስከ ማለት ድረስ ደርሰዋል። ያው ግን ፈጣሪ ይመስገን ምንም ስላልጎዷቸው። ኤልሳ አሁን ላይ በተደጋጋሚ ልዑል ቃል ገብቶላታል ልጇን እንትን ለማለት። ደግሞ አንዳንድ ሰዎች እየመጡ ደግሞ የኤልሳ ልጅ የላትም እያሉ ልዑል ፍለጋውን እንዲያቆም እያደረጉ ብዙ ቴክስቶች፣ ብዙ ነገሮች ለልዑል እየደረሱት ነው። ልዑል ደግሞ ማንን ይመን? ኤልሳ እንደምትናገረው አለኝ ነው፣ አባትየውም አላት ነው የሚለው። ምክንያቱም አንዴ ተገናኝተን ነፍሰ ጡር ሁና በመሀል ተገናኝተን ነበር። ሁለተኛ ነገር ደግሞ እንዳልኳችሁ ፎቶም አለ። እነዚህ ሰዎች ልጅ የላትም እያሉ በውሸት ቢያስወሩም ሐኪም ቤት የተነሳችው ስትወልድ ብዙ ነገሮች አሉ። ስለዚህ እንዳላት ነው የሚያሳየው። እኔ ራሱ ግራ ገብቶኝ ነበር። ባለፈው ላይኖራትም ይችላል ቦርጭም ሊሆን ይችላል እያልኩ ነው። ልዑል ደግሞ አሳማኝ ነገር ሳይዝ አይንቀሳቀስም። ኦልሬዲ የእሷ ነገር የሆነ ነገር እንዳላት ስላወቀ ይመስለኛል። ብቻ አሁን ላይ በማይመጣው ነገር ስለመጣ አቶ ኤፍሬም አቶ ሲቅርበት እና ኤፍሬም የተባለው ሰውዬ እጅግ በጣም ከምላችሁ በላይ ሕግ ባለበት ሀገር የሰው ቤት በር እየመጡ ሰውን ሰላም የሚነሱ እንግዲህ ገንዘብ ያለው ሰው እንደፈለገ የሚሽከረከርበት ነው የኛ ሀገር ታውቃላችሁ። ብዙም እንትን አይደለም። እኔ ብዙም ስለ እንትን ማውራት አልፈልግም፣ ግን ደግሞ በዚህ ልክ ደግሞ ምንድን ነው ወጥ ረገጥ ነው የሚባለው። በዚህ ልክ ደግሞ ሰውን ሰላም መንሳት ትንሽ እንትን ከእንትን በላይ የሆነ ይመስለኛል። ኦልሬዲ ልዑል ለምንም ነገር እንደማይበገር ታውቃላችሁ። ሰሞኑን በአንድ ጉዳይ ላይ ራሱን በጣም ቢዚ አድርጓል። ግን ደግሞ አሁን ያንን ነገር ጨርሶ ወደዚህ ኤፍሬም የተባለው ሰውዬ ላይ ካልዞረበት አቶ ተፈሪም ሰላም አያገኙም። አንደኛ ነገር አሁንም ይመጣብኛል እያሉ በሰቀቀን እንትን ከሚሉ ልዑል አሁን ስራውን ተሎ ብሎ ይሄን ሰውዬ ማሳዝ አለበት። በቃ አንድና አንድ ማለት ነው። ልጁ ቃስ ብሎ ይገኛል። መጀመሪያ እኮ ኤፍሬም ከተገኘ ራሱ ሕፃኑን ልጅም ለማግኘት ብዙም አያደክማቸውም። ልዑል ለምን እንደሆነ አላውቅም። ይሄን ሰው በእርግጥ እያፈላለኩት ነው ብሏል። ግን ደግሞ በቀኝ በግራ ቢያጣፉት ይሄን ሰውዬ መግቢያና መውጫ ቢያሳጡት ተዳፍሮ ሰው ቤትም ይሄ እንደዚህ አይዳፈርም ነበር። ጊዜው አንዳንድ ጊዜ ወንጀለኞች ሊያዙ ሲሉ በጣም ያቅለበልባቸዋል። የሚያደርጉት ጥፊት ነው የሚላቸው ቀናቸው ስለሚደርስ ማለት ነው። እና ይሄ ሰውም አሁን በጣም አዛብሮታል። በማይመጣ ነገር መጥቷል። አሁን ልዑል ተነስቶበታል። በቃ ከአሁን በኋላ እስካሁን ድረስ ለሰራው ለኤልሳ ላይ ግፍ ለሰራባት ሁሉ በሰዎች ቪዲዮ የእንትን ቪዲዮ አስዞ እሷን ሲያስፈራራ ሲያሰቃያት ለነበረው ዋጋ የሚከፍልበት ቀን እየደረሰ ይመስለኛል። እና እግዚአብሔር ይመስገን አቶ ተፈሪ ምንም ስላልደረሰባቸው። አግተው ይዘዋቸው ቢሄዱ አቶ ተፈሪ ወጥተው ቢሆን ሰፈሬ ነው ብለው ሰላም ብለው እንትን ሊሉ የሰላም እንትን አገሩ ሰላም ነው ብሎ ቢወጡ አስቡት። እፍን አድርገው ይዘው ሂደው የሚፈልጉትን ነገር ማድረግ የሚችሉ ነበሩ። ግን ደግሞ ፈጣሪ አንዳንዴ ትረፍ ሲለው እንግዲህ ሰዎች እንደሚከታተሉት እሱም ራሱ ነገረው መሰለኝ። ያው ተሎ ብሎ ለልዑል ነው የደወለው እና ተርፏል ከነዚህ ጉደኞች ሰዎች። ቀጣይ ደግሞ ምን አይነት እንትን እንደሚያመጡ አናውቅም። እኔ የምፈራላት ኤልሳ ነበረ። አሁንም ድጋሚ እንትን እንዳሏት ግን ልዑል በተቻለው አቅም እሷም ጋር ጥበቃ እንዳለ አብረው ሲወጡ የሚከታተሏት የልዑል ሰዎች ማለት ነው። እና እንደዛ ስላለ
ብዙም አያሳስብም ብሏል። ግን ደግሞ ያው ሰው ነሽ እና ትጠራጠሪያለሽ። ብዙ ነገሮች አሉ። እንግዲህ ፈጣሪ ይጠብቃቸው። እኔ አላቅም የእውነት ሰው ያለ ራሱ ገንዘብ በዚህ ልክ የሰውን ገንዘብ እንትን ለማለት ሰውን ማሰቃየት ተገቢ ነው ብዬ አላስብም። አቶ ተፈሪ ደግሞ የራሳቸው የላባቸው የድካማቸው ነው። እንደዚህ ዝም ብሎ የመጣ ነገር አይደለም። ስለዚህ አሁን ላይ እነሱን ጎዳና ላይ አስወጥቶ እንደፈለገ ለመሆን ነበር፣ ግን ደግሞ አልሆነም፣ አልተሳካለትም። ልዑል እግዚአብሔር ይስጠው። የእውነት ሁልጊዜም ልዑል ለሰዎች እንደቆመ ነው። ለራሱ ባይሆንም ለሰው በጣም ብዙ መስዋዕት የከፈለ ጀግና ወንድማችን ነው። ገና ከዚህ በላይ እንደሚሰራ እናምናለን። ግን ደግሞ አሁን ላይ ራሱን በደንብ መጠበቅ አለበት። ከሱም ሰዎች አብሮት የሚሰሩ ሰዎች ገንዘብ ስለሚያታልል ብዙዎች በገንዘብ ስለሚሸጡ ከነሱ እንግዲህ ፈጣሪ ይጠብቀው። ሌላ ምንም ማለት አልችልም። እንግዲህ እግዚአብሔር ባላችሁበት ሰላማችሁን ያብዛው። እንግዲህ እናንተ ውድ ተመልካቾች ትናንት የተለቀቀ አንድ ቪዲዮ ነበረ በኤልሳ ማን ነው ሶሪ በልዑል አዲሷ ፍቅረኛ አንቺ አታውጭ እነሱ ሳያወጡ ኦሬዲ ራሱ ስለተናገረ ነው። እኔ ከዚህ በፊት ትንሽ ትንሽ ሰምቼ ነበር፣ ግን ልዑል እስከሚያወራ ድረስ ብዬ ስጠብቅ ጊዜውን እሱ ራሱ በግልጽ ተናግሯል። ስለዚህ ምስጢር የሚባል ነገር የለም በቃ። እና ራሱ ስለተናገረ ነው እንጂ እኔ እንትን ብዬ አይደለም። እኔ ከሱ በፊት አውቃለሁ ልዑል ከመናገሩ በፊት፣ ግን ደግሞ መናገር ትንሽ እሱ እስከሚመጣ እየጠበቅኩ ነበር። ከዛ አጋጣሚውን ደግሞ እሱም በዛው እንትን ሲናገር ምን ማለት አንዳንዶች ግን ቪዲዮ የእሱን ቪዲዮ እስከ መጨረሻ አትሰሙም ሊሆን ይችላል። አሁን ልዑል ስለ ፍቅረኛው በመሀል በቪዲዮ መሀል ላይ ነው እንግዲህ የተናገረው። ስለዚህ ሙሉን ካያችሁ ስለ ሚስቱ አልኩኝ ስለ አዲሷ ፍቅረኛ ያወራውን መስማት ትችላላችሁ እዛ ጋር ማለት ነው። ሌላ ምንም ልላችሁ አልችልም። ለማንኛውም እንግዲህ አቶ ተፈሪ ፈጣሪ አውጥቶታል። እንግዲህ ባላችሁበት ሰላማችሁ ይብዛ። በአዲስ ቪዲዮ እንገናኛለን። ቪዲዮውን ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።